የእንግሊዙ ንጉሥ በዋይት ሃውስ ቀይ ምንጣፍ ተዘርግቶላቸው ልዩ አቀባበል ተደርጎላቸዋል። ታዲያ ንጉሡ ዋሽንግተን ገብተው እኛ ባንኖር ኖሮ ፈረንሳይኛ ታወሯት ነበር ብለው ለትራምፕ መናገራቸው ብዙዎችን አስገርሟል። እየደበዘዘ የመጣው የለንደንና የዋሽንግተን ግንኙነት በኔቶ ምክንያት ይበልጥ አስቸጋሪ ሁኔታ ውስጥ በገባበት ሰዓት ነው የእንግሊዙ ንጉሥ ወደ ዋሽንግተን ያመሩት። ኔቶን አትተውብን ብለው ለትራምፕ ያቀረቡት ተማጽኖም በኔቶ ውስጥ ምን ያህል ስንጥቃት እንደገባ አመላካች ነው ተብሏል። ዝርዝሩን ይዘነዋል። ይህ እንዳለ ሆኖ ፔንታገን አምኗል። የሩሲያንና የቻይናን ሃይፐርሶኒክ ሚሳይሎች መቋቋም የምችልበት ትከሻ የለኝም ብሏል። የመፍትሄ ሐሳቡንም አቅርቧል። ከ185 ቢሊዮን ዶላር በላይ የሚያወጣ የሚሳይል መከላከያ ካልገነባን እያለ ነው ፔንታገን። ይህ እንዳለ ሆኖ የትራምፕ ባለስልጣናት አሁንም ከትራምፕ ጋር መናቆራቸውን ቀጥለዋል። ከስራቸው የሚለቁት ቁልፍ ባለስልጣናት በየዕለቱ ቁጥራቸው እየጨመረ ይገኛል። በወሳኟ ሀገር የተመደቡት አምባሳደርም ከእንግዲህ ከትራምፕ ጋር አልሰራም ብለው ከኃላፊነታቸው ለቀዋል። ቁልፉ ባለስልጣን ደግሞ ትራምፕን ለመግደል አሲረሃል በሚል ክስ ተመስርቶባቸዋል። ይህንንም ጉዳይ እንመለከተዋለን። ወደ መካከለኛው ምስራቅ ጉዳይ ዞር ስንል ደግሞ የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ህብረት ከሆነው ከኦፔክ ወጥቻለሁ ማለቷ ዓለምን ክፉኛ አስደንግጧል። የሆርሙዝ ሰርጥ ዕጣ ፈንታ ባለየበት የነዳጅ ዋጋ ከ3 ሳምንት በኋላ ወደ $110 ከፍ ባለበት ሰዓት ኤምሬትስ ይህንን ያልተጠበቀ ውሳኔ መወሰኗ ብዙዎችን አስጨንቋል። በቋፍ ላይ ያለው ገበያም ይበልጥ እንዳይዝረከረክ ዓለም እየተጨነቀ ነው። እንዲሁም የኢትዮጵያውያንን ሰቆቃ በጆሃንስበርግ እንመለከታለን። ኢትዮጵያውያንን ንብረታቸውን፣ ሱቃቸውን የሚያሳድደው እጅግ አደገኛ ስለሆነው ዱዱላ ንቅናቄም ሰፋ ያለ ሀተታ ይዘናል። የወንበዴ ቡድኖች በጆሃንስበርግ ኢትዮጵያውያን ላይ በልዩ ሁኔታ ትኩረት አድርገው ጥቃት እየፈጸሙ ሲሆን ሞትና እስር ኢትዮጵያውያን እየተጋፈጡት ያለው ክስተት ነው ተብሏል። መጤና ስደተኛ ጠል የሆነ ንቅናቄ በደቡብ አፍሪካ በስፋት መንሰራፋቱን የደቡብ አፍሪካ መንግስት ጭምር አምኗል። ጉዳዩን ይዘነዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ዋይት ሃውስ ቀዩን ምንጣፍ ዘርግቶ የእንግሊዙን ንጉሥ ተቀብሏል። ንጉሡ በኮንግረስ ፊትም ንግግር አቅርበዋል። የአሜሪካንና የእንግሊዝን የረጅም ጊዜ ወዳጅነት መሰረት ያደረገው ንግግራቸው በምክር ቤት ውስጥ የሚገኙ ሁለቱንም ፓርቲዎች ከመቀመጫቸው ተነስተው እንዲያጨበጭቡ ያደረገ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ንጉሡ ዴሞክራቶችንም ጭምር አስጨበጨቡ፣ እኔ እኮ ይህንን ማድረግ አልቻልኩም ብለው ቀልደዋል። ፕሬዝዳንት ትራምፕ ከብሪታንያ ጋር ተመሳሳይ ቋንቋ እንናገራለን ብለዋል። ንጉሡ ታዲያ የዋዛ አልነበሩምና ትራምፕን ሸንቆጥ አድርገዋቸዋል። እኛ ባንኖር ኖሮ ፈረንሳይኛ ቋንቋ ታወሯት ነበር በማለት ተናግረዋል። አሜሪካን ነጻ እስክትወጣ ድረስ ቅኝ የገዛቻት እንግሊዝ ቋንቋዋንም በዚያች ሀገር ጥላ እንደወጣች የሚታወቅ ነው። የብሪታንያው ንጉሥ የሁለቱ ሀገራት ግንኙነት ይበልጥ ከፍ ብሎ መቆየት እንዳለበት ያሳሰቡ ሲሆን ከምንም በላይ የኔቶ ጉዳይ እንዳሳሰባቸው ንግግራቸው አሳብቋል። በኮንግረስ ፊትም በዋይት ሃውስም መጥተው ይህንኑ ነገር ደጋግመው ተናግረውታልና በመስከረም አንዱ የሽብር ጥቃት ወቅት ኔቶ ለመጀመሪያ ጊዜ አንቀጽ 5ን ጠቅሶ በጋራ የዘመተበት አጋጣሚ እንደነበር ያነሱት የብሪታንያው ንጉሥ ቻርልስ ይህ ህብረት እጅግ በጣም እንደሚያስፈልግና ይበልጥ እየተወሳሰበና ከፍተኛ ፉክክር እየታየበት በሚገኘው በዚህ ዓለም ውስጥ የኔቶ መጠናከር አይነተኛ ድርሻ እንዳለው አንስተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኔቶን በተደጋጋሚ ሲያጣጥሉ ነበር የከረሙት። በተለይ የብሪታንያን የኔቶ ተሳትፎ በብዙ መንገድ ሲያጣጥሉት ከርመዋል። የጦር መርከቦቻቸው አሻንጉሊቶች ናቸው፣ ተዋጊ ጀቶቻቸውም የሚረቡ አይደሉም፣ አይሰሩም በማለት የአሜሪካው ፕሬዝዳንት በተደጋጋሚ ብሪታንያን ወታደሮቿን ሲወቅሱ ቆይተዋል።
በአፍጋኒስታን ውስጥም በሚገባ አልተዋጉም፣ አላገዙንም ብለው ከዚህ ቀደም ያደረጉት ንግግር ለንደንን እንዳስቆጣ የሚታወስ ነው። ንጉሥ ቻርልስም ይህንን የትራምፕ አመለካከት ተመልክተው ይመስላል የኔቶን ነገር አደራ ሊባል በቀረው ቃላት ጥምረቱን እናጠናክረው ብለዋል። የቀይ ምንጣፍ ተዘርግቶ ልዩ የእራት ስነ ስርዓት ተከናውኖ በሁለቱ ሀገራት መካከል ያለው ግንኙነት ይበልጥ መልካም እንዲሆን ጥረት ያደረጉት ንጉሥ ቻርልስ በተወሰነ ደረጃ ውጥረቱን ማርገብ ተሳክቶላቸዋል ነው የተባለው። ይሁንና በፖሊሲ ደረጃ አሁንም ለንደንና ዋሽንግተን ምን ያህል በዓለም አቀፍ ጉዳዮች ላይ ተናበው ይቀጥላሉ የሚለው ግን አሁንም አጠያያቂ ነው። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየቀኑ ከባለስልጣኖቻቸው ጋር መነቋቁር ውስጥ መግባታቸውን ቀጥለዋል። በየሳምንቱ ለቀቀ፣ ሊለቁ ነው፣ ተባረረ፣ ሊባረሩ ነው የሚሉ ዜናዎችን መስማት የተለመደ ሆኗል። አሜሪካ በዩክሬን የሾመቻቸው አምባሳደርም ከትራምፕ ጋር ባለመስማማታቸው ከኃላፊነታቸው እንደለቀቁ ተሰምቷል። ጁሊ ዴቪስ ይባላሉ። በኪየቭ የአሜሪካ ጊዜያዊ አምባሳደር ሆነው በማገልገል ላይ ይገኛሉ። ታዲያ ለኪየቭ የሚደረገው ድጋፍ እጅግ አነስተኛ መሆኑ ያሳሰባቸውና ትራምፕን ማሳመን ያቃታቸው አምባሳደሯ በቃኝ ብለው ከስልጣናቸው እየለቀቁ እንደሚገኙ ፋይናንሻል ታይምስ ዘግቧል። ስልጣናቸውን በሰኔ ወር ሙሉ ለሙሉ አስረክበው እንደሚወጡም ተረጋግጧል። ለአንድ ዓመት ያህል በዩክሬን የቆዩት አምባሳደሯ የትራምፕ አስተዳደር ለዩክሬን የሰጠው ትኩረት እጅግ አነስተኛ መሆኑ እንዳሳሰባቸው ነው የተነገረው። ከዚህ ቀደም በሩሲያና በዩክሬን መሃል ሰላም እንዲመጣ እየሰሩ ነው ተብለው በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የተሞካሹት ጁሊ ዴቪስ አሁን ግን በቃኝ ብለው ወጥተዋል። ከእርሳቸው በፊት የነበሩት አምባሳደር ብሪጀት ብሪንክ በተመሳሳይ ትራምፕን ወቅሰው እንደነበር ይታወቃል። ኋላ ላይ በጋዜጦች ላይ በጻፏቸው ጽሑፎችም ትራምፕ ወራሪዋን ሩሲያን እያባበሉ ተጠቂዋን ወይም ሰለባዋን ዩክሬንን እየገፏት ይገኛሉ ብለው ሐሳባቸውን መግለጻቸው ይታወቃል። እርሳቸውም በቃኝ ብለው ነው በኪየቭ አልቀመጥም ብለው ከስልጣናቸው የተነሱት። በሩሲያና በዩክሬን መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰላም እንዲሰፍን ያደረጓቸው ሙከራዎች እምብዛም ያልሰመሩ ሲሆን ውስብስቡን ጦርነት ቀደም ብለው ሳይረዱት በ24 ሰዓታት ጊዜ ውስጥ አስቆመዋለሁ ብለው እንደነበርም የሚታወቅ ነው። እነዚህ አምባሳደሮች ታዲያ ዩክሬን መሬቷን ትልቀቅ የሚለውን ሐሳብ እንዳልወደዱት ነው ፋይናንሻል ታይምስ የዘገበው። ሌላኛው ትራምፕንና የአሜሪካን ባለስልጣኖች የሚመለከተው ዜና ደግሞ ወደ ጄምስ ኮሚ ይወስደናል። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ በባራክ ኦባማ ዘመን ተሹመው ከ2013 እስከ 2017 ድረስ ኤፍቢአይን መርተዋል። ከትራምፕ ጋር በብዙ ጉዳዮች የተጨቃጨቁት ትራምፕን በመጽሐፋቸው የወንበዴዎች አለቃ ብለው የተሳለቁት ጄምስ ኮሚ የአሜሪካውን ፕሬዝዳንት ውጥር አድርገው ከያዙ የቀድሞ ባለስልጣናት መካከል ይመደባሉ። ረጅም ርቀት የተጓዙ የፍትህ ክርክሮችም ተካሂደዋል በእርሳቸው ዙሪያ። ታዲያ ከዓመት በፊት በኢንስታግራም ገጻቸው ላይ ያሰፈሩት አንድ ምስል ብዙዎችን አነጋግሮ ነበር። በአሸዋ ላይ የተጻፈውና 8647 ተብሎ የተቀመጠው ጽሑፍ ብዙዎችን አስደንግጦ ነበር። በኮድ ተቀምጧል የተባለው ይህ የኢንስታግራም ገጽ ጽሑፍ በዶናልድ ትራምፕ ልጅ ጭምር አባቴ ሊገደል ነው ወይም ለመግደል እየዛቱበት ነው በሚል ምላሽ እንዲሰጥበትም ሆኗል። 86 የሚለው ቃል ብዙ ጊዜ ማስወገድ ወይም መግደልን የሚወክል ቁጥር ነው። 47 ደግሞ እርሳቸው 47ኛው የአሜሪካ ፕሬዝዳንት ሆነው እየሰሩ ስለሚገኙ ይህንን ለመጠቆም ነው። ስለዚህ 47ኛውን የአሜሪካ ፕሬዝዳንት አስወግዷቸው፣ ግደሏቸው የሚል መልእክት በኢንስታግራም ገጻቸው ላይ አስተላልፈዋል በሚል የአሜሪካ የፍትህ መስሪያ ቤት ክስ መስርቶባቸዋል። ጥፋተኛ ሆነው የሚገኙ ከሆነም እስከ 10 ዓመት በእስር ቤት ሊያሳልፉ እንደሚችሉም ይነገራል። ሰውየው ግን እኔ ይህንን ለማለት አይደለም የጻፍኩት ብለው በፍጥነት ከኢንስታግራም ገጻቸው ላይ ልጥፉን ማንሳታቸው የሚታወስ ነው።
በሌላ በኩል ፔንታገን አምኗል። የሩሲያንና የቻይናን ሃይፐርሶኒክ ሚሳኤሎች አልችላቸውም ብሏል። ይህንን በተመለከተም ምላሽ መስጠት አለብን ያለው ፔንታገን በምክር ቤት ፊት ቀርቦ አዲሱን ዶናልድ ትራምፕ ያመጡትን ሐሳብ ደግፉልኝ እያለ ነው። ጎልደን ዶም የተባለው የሚሳኤል መከላከያ ስርዓት ከሩሲያና ከቻይና ሃይፐርሶኒክ ሚሳኤሎች የሚያተርፈን ብቸኛው መንገድ ነው ብሏል ፔንታገን። ቻይናና ሩሲያ ያመረቷቸው ከድምፅም የሚፈጥኑ ሃይፐርሶኒክ ሚሳኤሎች ቢተኮሱብን የምንቋቋምበት ወቅታዊ አቋም ላይ አይደለንም ያለው ፔንታገን ጎልደን ዶም በመባል የሚታወቀውን የሚሳኤል መከላከያ ስርዓት ገንዘብ እንመድብለትና ሀገራችንን እንጠብቅ ብለው ጥሪ አቅርቧል። የፔንታገን ባለስልጣናት በኮንግረሱ ለሚገኘው የመከላከያ አገልግሎቶች ኮሚቴ ነው ይህንን ነገር ያቀረቡት። ሃይፐርሶኒክ ሚሳኤሎቹ ወይም ክሩዝ ሚሳኤሎቹ ቢተኮሱብን አሁን ላይ ባለው ሁኔታ የምንቋቋምበት እድል ጠባብ ስለሆነ ጎልደን ዶም ላይ ገንዘባችንን ማፍሰስ አለብን ሲሉ ባለስልጣናቱ አስረድተዋል። ከ175 እስከ 185 ቢሊዮን ዶላር ያህል ወጪ ይኖረዋል ተብሎ የሚጠበቀውና በቀጣዩ 10 ዓመት ወደ ተግባር እንዲገባ የሚጠበቀው ጎልደን ዶም አሜሪካ ወደ ኋላ ቀርታበታለች የተባለውን የሃይፐርሶኒክ ሚሳኤል ግንባታ ሊያፋጠን እንደሚችል እየተነገረ ይገኛል። ሩሲያ በኒኩሌር ኃይል የሚሰራ ብሬቨስትኒክ የሚባል ክሩዝ ሚሳኤል እንዳላት ይታወቃል። ቻይናም ሌሎች በርከት ያሉ ሚሳኤሎችን እያመረተች ትገኛለች። ታዲያ አሜሪካ በፈጣን ሚሳኤሎች እድገት እየተቀደመች ነው ተብላ ስትተች ቆይታለች። ሩሲያ ደግሞ ከዚህ ቀደም የተፈራረምነውን ስምምነት አሜሪካ በመቅደዷ ምክንያት ነው እንዲህ አይነት ስትራቴጂክ መሳሪያዎችን ለማምረት የተገደድኩት ስትል ማሳወቋ ይታወቃል። ወደ መካከለኛው ምስራቅ ቀውስ ስንመለስ ግዙፏ ነዳጅ አቅራቢ የተባበሩት አረብ ኤምሬትስ ከወሳኙ ድርጅት ለቅቅ ያለሁ ብላለች። ከአርብ ዕለት ጀምሮ ኦፔክ በተባለውና የነዳጅ ላኪ ሀገራት በፈጠሩት ጥምረት ውስጥ አታገኙኝም ብላለች አቡዳቢ። በቀን ከ3.4 ሚሊዮን በርሜል ነዳጅ በላይ የምታመርተውና ለነዳጅ ገበያ ቁልፍ ከሚባሉ ሀገራት መካከል የምትመደበው ኤምሬትስ አሁን የራሴን የነዳጅ ሀብት እንዴት መጠቀም እንዳለብኝ በማህበሩ በኩል ሳይሆን በራሴ መወሰን ስላለብኝ አድርጌዋለሁ ብላለች። ለሲኤንኤን አስተያየታቸውን የሰጡ የሀገሪቱ ባለስልጣናትም ጉዳዩ ፖለቲካዊ አይደለም፣ ኢኮኖሚያዊና ሀብትን የማመጣጠን ጉዳይ ነው ሲሉ እርምጃውን በተመለከተ ገለጻ ሰጥተዋል። ሩሲያ ጭምር ያለችበት ኦፔክ ፕላስ በመባል የሚታወቀው ይህ ድርጅት የዓለም የነዳጅ ላኪ ሀገራት ሰብሰብ ብለው በጋራ ውሳኔ የሚወስኑበት ይህን ያህል ለገበያው እናቅርብ፣ በዚህ መጠን ገበያውን እናረጋጋ ወይም ጥቅማችንን እናስጠብቅ ብለው የሚመክሩበት እንደሆነ ይታወቃል። ታዲያ ኦፔክ ለመጀመሪያ ጊዜ አይደለም የማህበሩ አባል እለቃለሁ ብሎ ሲወጣበት። ከዚህ ቀደም አንጎላ፣ ኢኳዶር፣ ኢንዶኔዥያ እና ኳታር በተለያዩ ምክንያቶች ለቀናል ብለው ወጥተዋል። ለምሳሌ ኳታር በ2019 እንደ አውሮፓውያን አቆጣጠር ከሳውዲና ኤምሬትስ እንዲሁም ከገልፍ ሀገራት ጋር ስትኳረፍ በቃኝ ብላ ኦፔክን መልቀቋ የሚታወቅ ነው። የዓለም የነዳጅ ዋጋ በ3 ሳምንታት ጊዜ ውስጥ ለመጀመሪያ ጊዜ ወደ $110 በበርሜል አሻቀበ በተባለበት የሆርሙዝ ዕጣ ፈንታ አልታወቀም እየተባለ በሚነገርበትና የኃይል ቀውስ ዓለምን ባጨናነቀበት ሰዓት የኤምሬትስ ውሳኔ በቋፍ ላይ ያለውን ገበያ ይበልጥ አደጋ ውስጥ እንደሚከተው እየተነገረ ይገኛል። በመጨረሻም ኢትዮጵያውያኑ በደቡብ አፍሪካ ፈተና እየገጠማቸው ነው። በጆሃንስበርግ ግድያው እስሩ ቀጥሏል። በደርዘን የሚቆጠሩ ታስረዋል። 4 ኢትዮጵያውያን በጆሃንስበርግ ተገለዋል። ከዚህ ጀርባ ደግሞ መጤጠልና ስደተኛ ተጠያፊ የሆነ ዱዱላ የተባለ ንቅናቄ እንዳለም እየተነገረ ይገኛል። በሀገሪቱ ፓርላማ ፖሊስ ጭምር ተጠርቶ ስለዚህ ንቅናቄ እንዲያብራራ ጥያቄ ያስቀረበው የዱዱላ ኦፕሬሽን ወይም ዱዱላ ሙቭመንት ኢትዮጵያውያንን ጨምሮ በርካታ ስደተኞች በደቡብ አፍሪካ ሰርተው እንዳያገኙ እያደረገ ነው ተብሏል።
ወረቀት የሌላቸውን ኢትዮጵያውያን ወረቀታችሁ የታለ ብሎ ማጨናነቅ፣ በሱቃቸው ላይ እርምጃ መውሰድና እንዲህ ባለው ጊዜ ደግሞ ግድያና እስር እንዲከናወን ይህ ቡድን አደገኛ ስራ እየሰራ ነው ተብሏል። ሀገሪቱ የነጻነት ቀኗን ስታከብር በርካቶች በአደባባይ ወጥተው ደቡብ አፍሪካውያንን አስቀድሙ ፑት ሳውዝ አፍሪካንስ ፈርስት የሚል መፈክር ይዘው በአደባባይ መውጣታቸው ይታወቃል። ስደተኞች ከዚህም ከዚያም እየተሰባሰቡ ኢኮኖሚያዊ ጥቅሞቻችንን እጥብ አድርገው እየወሰዱብን ነው ያሉት እነዚህ የደቡብ አፍሪካ ዜጎች ሀሳባቸውን በነጻነት ከመግለጽም ባለፈ ስደተኞቹን ከሀገር ቤት ለማስወጣት በርካታ እርምጃዎችን እየወሰዱ ይገኛሉ። ስፓዛ እየተባሉ የሚጠሩትና ያለ ፍቃድ ይሰራሉ ተብለው የሚነገርላቸው ሱቆችም ኢላማ ተደርገው እየተጠቁ ይገኛሉ። ኢትዮጵያውያን ደግሞ በደቡብ አፍሪካ ውስጥ በከፍተኛ የሥራ ትጋታቸው ይታወቃሉ። እናም ብዙ ገንዘብ ይሰራሉ፣ ብዙ ገንዘብ ያገኛሉ በሚል የተለያዩ ጥቃቶች እየደረሱባቸው ይገኛሉ። የደቡብ አፍሪካ መንግስትም ጉዳዩን በተመለከተ አዎ ከጊዜ ወደ ጊዜ እየጨመረ የመጣ ስደተኛ ጠል አስተሳሰብ አለ ብሏል። ታዲያ ስደተኛ መጥላት ብቻ ሳይሆን በተደራጀ መንገድ ስደተኞች ላይ ጥቃት የመፈጸም እንቅስቃሴ ተስተውሏል። አባሃምቤ ወይም መሄድ አለባቸው የሚል መፈክር ይዘው እነዚህ የውንብድና ቡድኖች የተለያዩ ጥቃቶችን እየፈጸሙ ይገኛሉ። ከሰሞኑም የደቡብ አፍሪካ የነጻነት ቀን በተከበረበት ሰሞን 4 ኢትዮጵያውያን ጥቃት እንደተሰነዘረባቸውና ሕይወታቸው እንዳለፈ መገናኛ ብዙሃን ዘግበዋል። ማዕድ ላይ የነበሩ ኢትዮጵያውያን ጭምር ናቸው ሕይወታቸው ያለፈው። የደቡብ አፍሪካ ፖሊስም ሕገወጥ ናችሁ፣ ወረቀት የላችሁም ያላቸውን በደርዘን የሚቆጠሩ ኢትዮጵያውያን በቁጥጥር ስር መዋሉን የሀገሬው መገናኛ ብዙሃን ዘግበዋል። ከጊዜ ወደ ጊዜ ይበልጥ አስፈሪ የሆነው የዱዱላ ንቅናቄ ግን ለኢትዮጵያውያንም ለሌሎች የአፍሪካ ስደተኞችም ስጋት እየሆነ መጥቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።